ባሳየኸኝ ነገር እና እኔ እዚህ ጋር የቆምኩት ወንድ ልጅ አይደለም። ቆይ አንዴ እሱን እያወራሁት ነው። ቆይ እንዴ ምን እስክታወሪ ምን ልጠብቅሽ? ሴት አምጥቶ እንዴት በቤቷ ያሳቀቃታል ለምትሉ ሰዎች አይዲያው እኮ የሷ ነው። ምን አስባችሁ ነው እንዴ? እኔ ድሮ ማዘርጋ ስለዚህ እሺ ብሏል ማለት ነው። ሀይሚና ብሩኬ 2 ዓመት ምን አላት? እነዚህ ልጆች ከስንት ዓመት በኋላ ይኸው መልካም ትዳር አላቸው። ምናምን የጠራኝ የመሰለኝና እንደዚህ ሰርፕራይዝ ልታደርገኝ ምናምን ነገር አልመሰለኝም፣ ግን አመሰግናለሁ በጣም ጀመር ኮመንት ላይ ያ ነገር ቢጻፍም ብሩኬ ይዞ የመጣው ከሚስቱ ጋር ተመካክሮ ያለውን ነገር ጨርሶ ለማስተካከል ተመልካቹ ጋር ያለውን ነገር ለማሳወቅ ነው። ሃይማኖት ታደሰ በዚህ ልክ አንተ አፍቅርሃት ከሆነ የሚለውን ነገር ለመገመት በውስጡ ያደረባትን ለመፈተን ፈልጋን ያመጣቻት። ፊቷ እንደዚህ ሆኖ አይቼው አላቅም። ለምንድን ነው ሴት እያመጣ የሚያሳቅቃት? ለምንድን ነው በዚህ ልክ ልጅቷ መኖር አትችልም ወይ እያላችሁ ማለት ነው የምታለቅሱ ሰዎች እዛ ሰፈሮች፣ ኧረ ተው። የማዳም ቅመሞች የሃይሚን ቻናል እኮ ብዙ ዋጋ ከፍላችሁበታል። እዛ እኮ የሚያወሩት እነሱ ስለ ዩቱብ ቻናል ምንም የሚያውቁት ነገር የለም። እንዴት ይሁን? ታዲያ እናንተ የሃይሚ ደጋፊዎች ከዚህ በፊት ደፋ ቀና እያላችሁ ቻናሏ እንዲያድግላት ስትሉ የነበራችሁ ዛሬ 300 ሺህ ለማስገባት ጭራሽ ዛሬም ብሩክን ለመርገጥ ትዘጋጃላችሁ። ዛሬም ብሩክ ነው ጥፋተኛው። ትገርማላችሁ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬም አንዳንድ ነገር ልናገር መጥቻለሁ ማለት ነው፣ ወደ ስራ ከመግባቴ በፊት ማለት ነው። ያው ወራቱ ታውቃላችሁ የረመዳን ጊዜ ከሰዓት በኋላ ነው። እስከ ሰዓት እንተኛለን፣ ማታ እንተኛም። ከሰዓት በኋላ ነው ወደ ስራ የሚሄድ። አሁን ገና ከመኝታ የመነሳቴ ነው። ድምፄ ሰንኮርኮር ካለ ያው ይቅርታ ጠይቃለሁ ማለት ነው። ገና እየተነሳው ስለሆነ ነው። እሱ ምንድን ነው እንግዲህ ዘንድሮም ብሩክ ላይ ነው ያለው ጥፋቱ። ዘንድሮም ብሩክ ነው መረገጥ ያለበት። ግን ብሩክ አልማየሁ ደግሞ ሃይሚ 300 ሺህ ካልገባች አላማና ኢላማውን አያስቆም፣ እንደቀጠለ ነው ጋይስ። ግን ለአንዳንድ ሰዎች መናገር የምፈልገው ከዚህ በፊት ሃይሚንም ብሩኬንም የምታውቁ ሰዎች ዛሬ መጥተው ለሚያሽቃብጡ ሰዎች እየሄዳችሁ ብሩክ ሲረገጥ ዝም ወይም ደግሞ እሱ እንዲረገጥ መንገድ ባታመቻችሁ እናንተም ተጨምራችሁ መጥፎ ቃል እየተናገራችሁ ሃይሚን እንወዳለን የምትሉ ሰዎች ከራሳችሁ ጋር ሆኑ። ለሃይሚ ቻናል ለብሩክ ቻናል ዋጋ ከፍላችኋል። ሃይሚና ብሩኬ ምን አይነት አቋም እንዳላቸው ምን አይነት አክሽን እንዳላቸው ታውቃላችሁ ጥንቅቅ አድርጋችሁ። እነዛ ግን አያውቁም። ለምን በሉ እነሱ በድሮ ጊዜ ምን አይነት አሁን የትኛዋን የሃይሚን አሁን የትኛዋን ክብሯን ያወረደው? የትኛዋን ክብር የለውም ለሚናገረው ነገር እና ድራማ ላይ እና እንትን ክወና ላይ ሹሩሩ ማለት አለበት እንዴ? ድራማ ላይ ሹሩሩ ማለት አለበት? እና እሷ ድራማ ላይ ስትሆን ምንም ፊቷ ሳይቀየር ሳትናደድ ነው እንዴ የምትሰራው? ተናዳ ተቀይራ እኮ ነው መስራት ያለባት አይደል እንዴ? ምን ነው ሙሰልሰል አታውቁም እንዴ እናንተ? ፊቷ ተቀይሯል፣ ገርጥታለች፣ እንዲሆናለች። ምክር አንድ ብር አይሰጥም አለ ብሩኬ። እውነቱ ነው። ምን ነው አንዳንዴ ምክራችሁ የሆነ ማለት ከስራ ውጭ ከህግ ዳት ውጭ ሆነ ለመናገር ራሱ ግራ ያጋባል። ታዲያ ይች ልጅ እንዴት ነው 300 ሺህ የምትሞላው? በራሷ አይዲያ መታ ፊቷ ተኮሳተረም ብላችሁ ምን ነው እናንተ ከብሩክ በላይ እናስብላታለን አላችሁ፣ ከሱ በላይ አስባለሁ አላችሁ። እስታ የት ነበራችሁ? ድሮ የት ነበራችሁ? በፊት ብሩክ ሳያውቃት አልነበራችሁም እኮ። ጫማ እንኳን እኮ አገዙላትም ስጦታ ነበር አይደል እንዴ? ዛሬ ምን ጽድት ዝንጥ አርጎ ብሩክ አለማየሁ ይዞ ስታዩ ነው እንዴ? እያንዳንድሽ በዛም በዚህም ሃይሚን አፈቅራለሁ ሃይሚን ወዳለሁ ከሺህ ወንድ ጋር የምንለጣጥፏት እሷ ወንድ ጥማት አለባት? ሃይማኖት ታደሰ እኮ የወንድ ጥማት የለባትም እኮ። ልኳን ጥጓን አውቃ የምትኖር ሴት ናት ሃይማኖት ታደሰ። ገባችሁ አይደለ? ከማንም ጋር ትለጣጠፍም፣ ይሄ ግልጽ ነው፣ ከሃይሚ ማለት ነው። ግን እናንተ ከመጣ ከሄደው ሁላ መለጣጠፍ ብርቅ ነው እንዴ ለእናንተ? ብሩኬ ቀና ብላችሁ ራሱ እኮ ነው የያዛት እኮ፣ በእጁ እኮ ነው ያለችው እኮ። ማታ እኮ መኝታ ቤት ሸኝቷት በር ዘግቶ ከዛ እሷም ሸኝታው በራቸውን ዘግተው እኮ ነው የሚተኙት። አታውቁም እንዲህን? በቀደም ከላይ በላይ ውጭ ብሎ እንደዛ እንደ ህፃን ልጅ አባረራት። መብቱ
መጥፎ ነገር ስታረግ እንደዚህ አይደለም፣ ጥሩ ነገር ስታረግ የኔ ጀግና ብሎ እኮ ነው የያዛት። እንደ አባትም እንደ ወንድምም እንደ ባልም ማለት ይሄ ነው። ወንድ እንደዚህ ነው። ገባችሁ አይደለ? መቼ ነው ግን የሚገባችሁ? ግን የሀይሚ ደጋፊዎች አንዳንዶቻችሁ፣ ሁላችሁም አይደላችሁም ጋይስ፣ ሁላችሁም አይደላችሁም። አንዳንዶቻችሁ እንዳታድግ እንዳትለወጥ የምትፈልጉ አላችሁ። እኔ እንጃ የብሩክ ጥላቻ በቃ እሷን እንዴት እንድትለያይ የማትፈልጉት በቃ የመርፌ ቀዳዳ ነው የቀራችሁ። የመሬን ነው። በጣም ነው የምትፈልጉት። እነሱ ደግሞ የማይለያዩ ሰዎች እኮ ናቸው። ምንም አላችሁ ምን አይለያዩም። እንዴት እናስረዳችሁ? ግራ ገባኝ እኮ እኔ። በቃ ልጅቷ 300 ሺህ ካልሞላች እናንተ በምትፈልጉት አይዲያ ቀይረው መጥተዋል። ስለዚህ ይስሩ። ስለዚህ በጣም 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 ሀይሚን እንወዳለን እያላችሁ ሌላ ቦታ እየሄዳችሁ የምታሽቃብጡት ስነ ስርዓት ያዙ። ቻናሏ 300 ይሙላላት። ተዉ፣ እረፉ፣ አታሽቃብጡ። ከወደዳችኋት አታሽቃብጡ። በቃ ምንም ማሽቃበጥ አያስፈልግም። እዚህ ጋር ምንም የተጎዳችሁ ነገር የለም። ቤቷ ነው ያለችው። ከቤቷ አልወጣችም። ተራብኩ ተጠማሁ ብላ ስታለቅስ አላያችሁም። ስራና ስራ ብቻ ነው። የሰው ልጅ ሳይሰራ አይኖርም። ትሰራበት። አከልክሏት፣ አቅሟን አከልክሎ አቅሟን። ተስፋ ታስቆርጧት፣ ሞራሏን አትቆረጡባት። ትሰራበት። እንዴ ጉድ እኮ ነው። ራሷ ባመጣችሁም አይዲያ ባሏን ረግጣችሁ ትገቡታላችሁ እንዴ እናንተ? ምንድን ነው እሱ ላይ ያላችሁ ነገር? ኧረ ተረጋጉ፣ አረጋጉት። ምን ነው ከእናንተ ቁርስ የሚበላ እራት የሚበላ አስመሰላችሁት? ምን ነው የእናንተን እጅ የሚጠብቅ አስመሰላችሁት? እግዚአብሔር በራሱ ጸጋ ባሳምረው ገላ እንዴት ነው ዛሬ ደግሞ ራቁቱን መጣ? ኧረ ብሩኬ፣ ኧረ ጃኬት ልበስ። በዚህ አጋጣሚ የሰው አይን ትል ነው። የሰው አይን ብዙ እንጨት ያደርቃል። እባክህን ራስን ጠብቅ ብሩክ አለማየሁ። ከነዚህ አሮጊቶች፣ ከነዚህ ከሩቅ እንጨት ከሚያደርቅ አይናቸው አሮጊቶች ራስህን ጠብቅ ወንድሜ፣ ከፈጣሪ ጋር። ዘንድሮማ ተነስታችሁበታል። እኔ እንጃ፣ ግራ ነው የሚገባኝ። እንዴ ትወኝ ስትለው አይተዋትም። ትቷት ነበራ እንዲ አልቅስ አይደል እንዲ መጣችሁ? ለምንድን ነው ግን እንድንናገር የምታደርጉን? ምን ትቷት አልነበር እንዴ? አልቅስ አይደል እንዲ መጣችሁ? አልቅሳ ስትመጣ ስለተቀበላት ጉድፈላ። እናንተ ሰረ እንደው እንዴት ብለን እንረዳችሁ? እኛ ግራ ገባን። ያለቀሰችበትም ለምንም ይሁን ለስራም ይሁን ለምን አያገባንም። ግን ብሩክ አልፈልግም ስትለው ሄዱ። ከዛ በኋላ ግን ፈልጋው ነው የመጣችሁ አይደል እንዴ? ፈልጋው በአባቷ ቤት ዕቃ ያላውጣ ስትል ዕቃሽን አታወጭም ብሎ ነው ቀድሞ ሞቶ ቤቱ ሰፕራይዝ አረጋት። ሰፕራይዙም አይሆንም አላችሁ። ጸብ ኖሮ ሰፕራይዝ ብዙ ነገር አወራችሁ። እሱ ግን የሚያስደስታትም ሁሉ ለማድረግ የአቅሙን ሁሉ ሞክሯል። በቃ በስተ መጨረሻ አንቺ ቤት ግቢ እኔ ልውጣልሽ አለ። ወጣ። ከዛስ የሚያስማማውን መንገድ ምንድን ነው ብሎ አስቦ አብሰላትን ይዞ መጣ። አብሰላትን ይዞ ሲመጣ ትንሽ ፍንጭ አገኘ። ከዛስ ዱባይ እንሂድ አላት ለረፍት። አልሄድም አለች። የምትሄድበትን መንገድ ከዚችኛዋ ጋር ማመቻቸት ጀመረ። እሱንም እንደ ሀሳብ ላስብበት ምን ልበልበት እያለች እስከዚህ ደረሰች። ግን ቢያንስ ቤት ውስጥ ገብቶ እንዲኖር ሆነ። አሁን ደግሞ ሀይሚ ተጠራጠረች። የተጠራጠረችው ምንድን ነው? ከእሷ ጋር የሆነ ነገር ካለውስ? በዛን ሰዓት እንግዲህ አብረን ነበርን፣ ሁሌ እንገናኝ ነበር ከካሜራ ጀርባ። አሁን አንገናኝም ወይ በሚል እሳቤ እያሰበች ነበር አብሰላት። አሁን ሀይሚ የምትፈልገው ነገር ብሩኬ ያፈቅራታል አያፈቅራትም የሚለውን ብቻ ማወቅ የፈለገችው። ይህን ነው እየሰራች ያለችው። እንዴት የእሷ ደጋፊዎች እንዴት አልገባችሁም? እንዴት ለነዛ አታስረዱም? ለምን እንዲረገጥ ለምን እንዲሰደብ ፈለጋችሁ? ለምን ሃይማኖትን በዳይ ነው ብላችሁ በዚህ ጾም ታወራላችሁ? ምኗን የተበደለው ምን ሆና ይቺ 20 ደቂቃ ከወነዋን ፌቷን ቀይራ ምናምን ስለሰራች ትስራ። ሲጀመር ሃይማኖት ታደሰ እኮ ድራማ ውስጥ ስትገባ እሷ አይደለችም። እንዲያውም አሁን ተመስገን ሂውማን ሄር ስላላረገች ምንም ደህና ናት። እስካሁን ኖርማል ናት እንዴ? አው አክቲንግ ትችላለች በደንብ። ይሄ አይካድም። ምንም የውሸቷም የእውነቷም አይታወቅም ድራማ ውስጥ ስትገባ። ስለዚህ ይሄ ደግሞ ሀሳብ የእሷ ነው። የእሷ ሀሳብ እስከሆነ ድረስ ሀሳቧን እንኳን ግቡን ሳትጨርስ እንኳን እንደ ብሩኬ እንኳን የሆነ በመሀል ሸለጥለጥ የሚል ወሬ አታወራም። ሸለጥለጥ ስላችሁ
እናንተ እንድታውቁ እንኳን አንድ ፍንጭ አሰጣችሁ። ብሩኬ እኮ ፍንጭ ይሰጣችኋል። ለምን? የዋህ ነው፣ አይችልበትም። በቃ ውስጡ አያስችለውም። በጣም ሩህሩህ ስለሆነ ማለት ነው። እንደዚህ ሊሆን ነው እንዲህ ምንም ነገር ተናግሯል እኮ ትናንትና። የሆነ ነገርም ችግርም ቢፈጠር ምንም ቢል ራሳችሁን ሆኑ። በቃ አሁን ላይ ያለንበት የጾም ሰዓት ነው። እኔ በቻልኩት አጋጣሚ ለእናንተ ጥሩ ነገር ይዤ እመጣለሁ። ግን ደግሞ የሆነ ነገር ቢፈጠር እንኳን ራሳችሁን ሆኑ ብሎ ተናግሯል። ጥንቅቅ አድርጎ የተናገረው። ከዚህ በላይ ምን ያደርጋችሁ? የሚያዝንላችሁን አትወዱ፣ የሚረግጣችሁን ነው የምትወዱት። እሱ ደግሞ እንደዚህ አይነት ሰው አይደለም። በቃ እግዚአብሔር ሲፈጥረው የዋህ አድርጎ ፈጠረው። ፈጣሪ ይመስገን። ከዚህ በላይ ከፍታህን ያሳየን ብሩክ አለማየሁ ታደሰ። የታደሰ ልጅ ይዘህ ይቅርታ። እውነቴን ነው። እኔ በጣም ነው የምታናድዱኝ አንዳንዴ ማለት ነው። ለእናንተ መልስም ቃልም መስጠትም አልፈልግም። እኔ ክፉ ነገርም መናገር አልፈልግም። ግን በተቻላችሁ መጠን የሀይሚ ደጋፊ ሆናችሁ ከሌላ ዩቱብ ቻናል እንዴት ተሰርቶ መለወጥ እንዳለበት ከማያውቁ ሰዎች ጋር እየተደረባችሁ ቻናሏን እንዳያድግ አታስቀንሱባት። በቃ ከወደዳችኋት ቻናሏ እንዲያድግ የሆነ መስዋዕትነት ክፈሉ መስዋዕትነት እስከዛሬ ስታደርጉ የነበረውን። በቃ አለቀ። ይሄ ነው መልእክቴ፣ የዛሬ መልእክቴ። ከዛ ውጪ ብሩክ አለማየሁ ከሃይማኖት ታደሰ ይለያል፣ ወይም ደግሞ ሃይማኖት ታደሰ ከብሩክ አለማየሁ ተለይታ ሌላ ወንድ ጋር ትሄዳለች። ህልም ሲሆንባችሁ ይቀራል። አቀናብራችሁት ነው የሚቀረው። ቅዱስ ራሱን የቻለ ህይወት አለው። ሊንዳ አለች፣ ረስታችኋት ነው። ሴት ትቶ ሴት ጋር እንዴት ይመጣል? እንደው ሌላ እንኳን ምንም ሴት የማያውቅ እንኳን ወንድ ብታቀናብሯት ደስ ይላል። ብሩክ ሴት ስላወቅ አይደለ የጠላችሁት? ጠልታችሁት አይደለም ደግሞ እኮ ልታስቀኑ ነው። እሱ ደግሞ አይቀናም። በእጁ እኮ ነው ያለችው። ምን አስቀናው? እንዲቀና እኮ ነው ሁሉ ነገር የምታረጉት፣ ግን አይቀናም እሱ። ለምን? በእጁ ያለች ሴት ምንም ብታረጉት እናንተ እኮ ፎቶዋን ነው እንጂ የምታውቁት እኮ በአካል እኮ እሱ ጋር ነው ያለችው አይደል እንዴ? ይሄ ይግባችሁ። ለማንኛውም የኛ ውድ ቤተሰቦች ለእያንዳንዱ ነገር ዋጋ ስትከፍሉ የሆነ ህሊናችሁን እየጠየቃችሁ በቃ ውሸት የሆነ ነገር አታውሩ። እውነት እንደተናደዳችሁ አታስመስሉ ለዛ ሰው። በቃ አንዳንዴ የሰው ልጅ ሰርቶ ሲለወጥ እንቅፋት አትሆኑ። በቃ መስራት አለባት ብቻ። ሃይማኖት ታደሰም ፍጹምም አብሰላትም መጥፎ ንግግር፣ ቆሻሻ ንግግር አትናገሩ። እስካሁን ድረስ አሁን አብሰላት ሀይሚን አክብራት ነው ያለችው። የምታወራው ወሬ ምናምን እስካሁን ጥሩ ነው። ካሁን በኋላም ፈጣሪ ያውቃል። እንደዚህ አይነት ነገር ሜሽም ማድረግ በቃ ጥሩ ነገር እንዲያወሩ፣ በጥሩ ነገር እንዲግባቡ፣ በጥሩ እንዲጨርሱት፣ መጥፎ ነገር እንዳይናገሩ። አሁን ያሉበት ጊዜ እየጾሙ ስለሆነ መስራት አለባቸው። ሳይሰሩ ደግሞ መጾም መኖር የለም አይደል እንዴ? መስራት ግዴታ ነው፣ ስራቸው ነው። ይሄ ነገር ደግሞ ምንም ማድረግ አይቻልም ቤተሰብ። ስለዚህ ልንረዳቸው ይገባል። የኛ ውድ ቤተሰቦች በጣም አድርገን ነው የምንወዳችሁ። ስራውን ቀለል ያርግላችሁ። በጣም ቲክቶክ ላይ ማየው ዕቃ ማጠብ ምናምን እኔ ጋር እንኳን ወንድ የለም። ሴት ስለሆነ ያው የሴት ነገር ግማሽ ጊዜ ይጾማሉ፣ ከግማሽ ጊዜ በኋላ አጅሬ ይመጣል፣ ከዛ በኋላ በቃ ያልቃል። እና እንደዛ ነው። እኔ ጋር ብዙ ወንድ የለም። እና ወንዶች ያለበት ቦታ በጣም ከባድ ነው ይሄ ዘመን ለእህቶቻችን። አንዳንድ እህቶቻችንም ያው የዘይት አደጋ እየደረሰባችሁ ያየሁኝ ነው። ራሳችሁን ጠብቁ በተቻላችሁ መጠን፣ ለራሳችሁ ሆኑ። አሁን ላይ በጣም ከባድ ነው ይሄ ጊዜ እና እባካችሁን ራሳችሁን ሆኑ። በቃ ምንም የሚያጣድፍ ነገር ቢኖር መሬት ላይ ዘይት ይደፋል፣ ውሃ፣ ብዙ ነገር እቃ ስታጥቡ ያ ነገር አንሸራቷችሁ እንዳትወድቁ እባካችሁ ራሳችሁን ጠብቆ የኔ ውድ ቤተሰቦች። ትላንትና የሆነ ቦታ ቲክቶክ ላይ አይቻለሁ፣ ወድቃ ግሯ ምናምን ዘይት ተደፍቶባት አይቻለሁ። እና እባካችሁን በተቻላችሁ መጠን ቅድሚያ ለራሳችሁ መሆን አለባችሁ። የኛ ውድ እህቶች በጣም አድርገን እንወዳችኋለን። ይሄ ክፉ ጊዜ አልቆ ጥሩ ጊዜ ላይ እንድንገናኝ መልካም ምኞቴ ነው። ከስራ ጋር ለማንም ምንም መጨነቅ የለባችሁም። ሁሉም በጊዜው የሚሆን ነገር ነው። አመሰግናለሁ የኔ ውድ እህቶች። ባይ። ወዳችኋለሁ። ባይ ባይ። አፈሯ